አርብ ማታ ማንንም በሌለበት ፓርቲ እናርጋላችሁ 3 ወንድ 3 ሴት ሆነው በጣም ተደስተዋል ጓጉተዋል እያንዳንዳቸው የሚያደርጉት ነገር በጣም ያስደነግጣል ለክለብ የሚመስል ነገር ለብሰው ሜካፓቸውን ተቀባብተው ጸጉራቸውን አሳምረው ተዘጋጅተዋል አረቤት ያደረችው ሰላም የስሌት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ጓደኛሞች በጋራ አርብ ማታን ለማሳለፍ ሲያስቡ የደስታ እንዲሁም ደግሞ አንድ ላይ ተሰብስበው በፍቅር ደስ የሚላቸውን ቀን ለማክበር አስበው ነው ያቺ ቀን አርብ ቀን የማንንም ልደት አይደለም በዓል አይደለም ምንም አይደለም ግን ተሰብስበው ለማሳለፍ የወሰኑበት ምክንያት ባዶ ቤት ስላገኙ ነው ባዶ ቤት ስንል ደግሞ አንዱ ከመሐከላቸው ከነዚህ 6 ጓደኛሞች 6ቱም 18 ዓመት ያልሞላቸው ተማሪ ልጆች ከመሐከላቸው አንዱ ቤተሰቦቹ ለቅሶ ገጥሟቸው ራቅ ወዳለ ቦታ ሲሄዱ ባዶ ቤት አገኘ ስለዚህ ምን አደረገ ጓደኞቹ ኑ እንሰብሰብና አንድ ላይ አርብ ማታ ማንንም በሌለበት ፓርቲ እናርጋላችሁ 3 ወንድ 3 ሴት ሆነው 3 ወንድና 3 ሴት ሆኑ ስንላቸው ግን 18 ዓመት ያልሞላቸው ልጆች ከቤታቸው አንደኛው 2 ጠርሙስ መጠጥ ይዞ መጣ ገንዘብ አዋጡና ምግብ ገዙ ሴቶቹ አይተውት የማያውቁት ልብስ ከሰው ተበድረው በፍጹም የነሱ ያልሆነ ልብስ ፈላልገው ለክለብ የሚመስል ነገር ለብሰው ሜካፓቸውን ተቀባብተው ጸጉራቸውን አሳምረው ተዘጋጅተዋል ዘፈን ተከፍቷል ሁሉ ነገር ሬዲ ነው ለምንድነው ሊጨፍሩ ሊጠጡ ከዚህ በፊት አግኝተውት አርገውት የማያውቁት ነገር ነው ቀን እንጂ ማታ ፓርቲ የሚባል ነገር 6ቱም አይተው አያውቁ በጣም ተደስተዋል ጓጉተዋል ታዲያ እነዚህ ተማሪ ልጆች 6ቱም ተደስተው ከተዘጋጃጁ በኋላ በመሃል ፎቶ ይነሱ ነበር ታዲያ አንድ ነገር ግን አለ ፎቶ እየተነሱ እየተዝናኑ ደስ ይያላቸው የቆዩት እነዚህ ተማሪ ታዳጊ ወጣት ጓደኛሞች 6ቱም ቢሆን የሚያረግ የሚችሉት አንድ ነገር አለ 4 ሰዓት ሲሆን ከምሽቱ ሁሉም ወደ የቤታቸው መሄድ አለባቸው የቤቱ ባለቤት ልጅም መብራቱን አጠፋፍቶ ዘፈኑን አጠፋፍቶ ሁሉም ጸጥ ማለት አለበት ምክንያቱም ከ4 ሰዓት በኋላ ከሆነ ቤተሰቦቹ ይሰማሉ ብሎ ይፈራል ነገር ግን 4 ሰዓት ላይ ወደ ቤታቸው ሊገቡ ከተስማሙ በኋላ ከመሐከላቸው ግን አንድ ሰው ቤቱ ሳይገባ ድምጹ ጠፋ ታዲያ እዚህ ጋር ሚሚ ማለት የ17 ዓመት ታዳጊ ወጣት ተማሪ ልጅ ናት ይህች ልጅ ናት እንግዲህ ወደ ቤቷ ያልተመለሰችው ጠዋት ላይ የለችም 5ቱም ጓደኞቿ ሲጠየቁ ግን በነጋታው ፖሊስ ፊት ቀርበው የሚናገሩት ነገር የተለያየ ነው የተለያየ ስንል አንዳቸው አይ ፈልጋን ሄደችው ይላሉ አንዳቸው ደግሞ ቻው ብላን ሄደችው ይላሉ አንዳንዶቹ ሳትፈልግ ነው ሄደችው አንድ ሰው ሁለት ነገር የሚናገርበት ጊዜ አለ መጣው ብላን ሄደችው ይላል ቤት ገብቻለሁ ብላን ሄደችው ይላል ይሄን ጊዜ ነበር እንግዲህ በጣም ፖሊስ ግራ የተጋባው ቤተሰቦቿም እንደዛው ከዚህ በኋላ ግን ፖሊስ እነሱ ያላወቁት አንድ ማስረጃ አለው ምንድነው በቴሌግራም የዛኑ ቀን ለሊት ሚሚ ለጓደኞቿ ይላከችውን ቮይስ ሜሴጅ በእጇ አለ ግን ቤተሰቦቿ 5ቱንም ልጆች ጓደኞቿን ለመኗቸው እግራቸው ላይ መውደቅ እስከሚቀራቸው ድረስ ልጃችን የት ናት እባካችሁ ንገሩን ይሏቸውም
አምስቱም ግን ጸጥ አሉ። ለምን ቢባል ቤተሰቦቻቸውን ፈርተው ነው፣ ሌላ ነገር አይደለም። ፖሊስ ግን የዛን ቀን ማታ እዚህ ቤት ውስጥ ምንድነው የተፈጠረው፣ ሚሚስ የት ናት የሚለውን እያንዳንዷን ደቂቃ ከገቡ ጀምሮ እስከ መጨረሻው ሰዓት ድረስ ያለውን እውነት ደርሶበታል። በዚህ ቤት ውስጥ አርብ ቀን ማታ 6 ተማሪ ልጆች ቲኔጀሮች 18 ዓመት ያልሞላቸው ልጆች ፓርቲና አርግ ብለው መጠጥ ይዘው ዘፈን ከፍተው ለብሰው ተዘጋጅተው ደስ ብሏቸው በደስታ ቀኑን ለማሳለፍ ያደረጉት ነገር ምን ይመስል እንደነበረ ደቂቃ በደቂቃ ፖሊስ ባገኘው መረጃ መሰረት በዛሬው ስለ ህይወት ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እነዚህ 6 ጓደኛሞች ያቺ አርብ ቀን ላይ ከምሽቱ 12 ሰዓት ላይ ሁሉም እዛ ቤት ተገኝተዋል። ሁሉም እዛ ቤት ተገኝተዋል ስንል ደግሞ መጀመሪያ ያደረጉት ነገር ሄዱና የውጭውን በር ግጥም አድርገው ቆለፉት። ማንንም እንዳይከፍተው አድርገው ከመጡ በኋላ የቤቱን በሳሎን በኩል የሚያስገባውን በር ቆለፉ። በጀርባ በኩል ወይንም ደግሞ በተለምዶኛ የጓሮ በር ምንለውን ወደ ቤቱ መግቢያ እሱንም ቆለፉት። የቤቱን መጋረጃ ግጥም አድርገው ዘጉት። ለምን? ጎረቤት እንዳያያቸው። ዘፈኑን ከስፒከር ጋር ኮኔክት አደረጉት። ሴቶቹ ዝንጥ ብለዋል፣ ተዘጋጅተዋል። ልብሳቸውን ለብሰው የማታ ልብስ ወይንም የክለብ ልብስ ሜካፓቸውን አድርገው ይሄኛው ጓደኛቸው ይዞት የመጣው ከቤተሰቦቹ ቤት ሰርቆ ይዞ የመጣው መጠጥ ቀርቧል። ብርጭቆ ተዘጋጅቷል። ምግባቸውን አዘጋጅተዋል። ከዚህ በኋላ ምን አደረጉ? ልክ ተዘጋጅተው ሲጨርሱ ልብሳችን ሳይበላሽ አሉና ፎቶ ተነሱ። ሁሉም አንድ ላይ ተሰብስበው ከዚህ በኋላ እንግዲህ እነዚህ ወጣት ልጆች መደሰት ጀመሩ፣ መጠጣት ጀመሩ፣ በመሃል መብላት ጀመሩ። ነገር ግን ይህችኛዋ ወጣት ሚሚ የዛን ቀን ከቤት ስትወጣ መውጫ ሰዓቷ ላይ ሳይሆን በጧቱ ነበር ከእናትና ከአባቷ ጋር የተጣላችው። ከእናትና ከአባቷ ጋር የተጣላችበት ምክንያት ደግሞ አትሄጂም ብለዋት ነው። ማታ ፓርቲ የሚባል ነገር አንፈቅድም ብለዋት ነው። እናትና አባቷ አታመሽም ወይንም ደግሞ የዛን ቀን ማታ ጓደኞችሽ ጋር አትሄጂም ሲሏት በጣም ነበር ጸብ የተፈጠረው። በጣም ነበር ክርክር የተፈጠረው። ይቺ ክርክር እንግዲህ አሁን ፖሊስ ፊትም ትደገማለች። ቤተሰቦቿ እሷን ፕሮቴክት ለማድረግ ነው አትሄጂም የሚሏት። እሷ ግን ምን አለቻቸው? እናንተ እኔን አትረዱኝም አለቻቸው። እናንተ ትላልቅ ሰዎች ናችሁ፣ የድሮ ሰው ናችሁ፣ አልሰለጠናችሁም ብላ ተቆጣቻቸው። ግራ ገባቸው እኚህ እናትና አባት። ነገር ግን ዛሬ መለስ ብለን ስንመለከት አንድ ትልቅ ነገር አለ እዛ ቤት ውስጥ። የዛን ቀን ማታ እያንዳንዳቸው የሚያደርጉት ነገር በጣም ያስደነግጣል። 6ቱም ቲኔጀሮች ልጆች ከመሐከል አንዳችን ሄደን እንደዚህ ከጎን ብናያቸው ማን በጣም መጠጥ እንደሚጠጣ ከመሐከላቸው ቶሎ እንደሚጠጣ እንመለከታለን። ከዛ በተጨማሪ ደግሞ ማን ቶሎ ሰዓት እንደሚያይ እንመለከታለን። ማን ዘፈን ከፍ ዝቅ እንደሚያደርግ እንመለከታለን። የቤቱ ባለቤት ልጅ ፈርቶ ነበረ። ዘፈን ቶሎ እያለ እየሄደ ይቀንሳል፣ ምክንያቱም ድምጹን ከፍ እያደረጉበት ድምጹን ጎረቤት ይሰማል ብሎ ፈርቶ ነበር። እየሄደ ይቀንሳል፣ ግን አንዳቸው ደግሞ ሄደው ድጋሚ አይሰሙትም፣ ከፍ ያረጉበታል። ጎረቤት እንዳይሰማ የፈራው ወጣት የቤቱ ባለቤት ልጅ ማለት ነው የተቻለውን ሁሉ እያደረገ ይቀንሳል፣ እነሱ መልሰው ይጨምራሉ ስንል ደግሞ ተሰብስበው እንግዲህ ማንንም ትልቅ ሰው በሌለበት የሚመለከታቸው ሰው በሌለበት ከ18 ዓመት በታች የሆኑ እነዚህ ህፃናት ልጆች ከመሐከላቸው ከልክ በላይ የሚጠጣ ሰው ቢኖር ሁሉም ግን እየጠጡ ነበር። በዛን ዕለት ማታ ይሽቀዳደሙ የነበረው እኔ የምፈልገው ዘፈን ይከፈት ነበር። ለነሱ የሚያደርጉት ነገር ሁሉ ፈን ነው። እንግዲህ እያንዳንዷ የወንጀል ድርጊት ከመፈጸሟ በፊት ድግግሞሽ አላት ብንልም የሚደጋገመው ነገር ግን ለማንም ሰው ለሚያደርገው ሰው ደስታ ነው። በቃ ፈን ነው እየተባለ ነው የሚደረገው። እነዚህ ወጣት ልጆች ያንን ነበር እያደረጉ የነበረው። ታዲያ ምሽት
4 ሰዓት ሲሆን የሚሚ እናት ደወለች። ልክ ስልኩን እንዳየችው ሚሚ እንግዲህ በሷ አይምሮ መልሼ ደውልላታለሁ ብላ ስላሰበች ዘጋችባት። አታነሳም ብትደግም እናትየው ደግማ ብትደውልም አታነሳም። ይልቁን ጓደኞቿ ተሳለቁባት። ምን ብለው ነው የተሳለቁባት? እንዴ ምንድነው ታያት ምንም አታመጣም ዝም በያት ይሏታል። አንዳንዶቹ ደግሞ እንዴ እንደዚህ ደጋግማ የምትደውለው እናትሽ ናት ይሏታል። ሌሎቹ ደግሞ ምን ይላሉ? እቤት ስትገቢ ምንም አታመጣም ትረሳዋለች ዝም ብለሽ ኢንጆይ አድርጊ ይሏታል። ያሏትና አደረገች። የእናቷን ስልክ አታነሳም። እናትና አባት ግን በቤታቸው ሆነው በጣም ተጨነቁ። ከዚህ በኋላ እንግዲህ ፖሊስ የደረሰበት አንድ ነገር አለ። መቼ? በነጋታው እያንዳንዳቸው ቃል ሲሰጡ የሚናገሩት ነገር አለ። በርግጥ ስትወጣ አላየናትም ያሉ አሉ። አይ እኔ ስትወጣ አብረን እንውጣ ብላኝ ነበር አለች አንዷ ጓደኛዋ። አንደኛዋ ደግሞ ተከትዬሽ ልውጣ ስላት አልፈልግም ብላኝ ነው አለች። ሌላኛው ደግሞ የሚሉት ነገር አለ። ምንድነው? በመስኮት በኩል በውጪ ሆኖ በመስኮት በኩል የጠራት ሰው ነበረ። ሚሚ ብሎ ሲጣራ ሰምተናል አሉ። እዚህ ጋር ነው እንግዲህ የዛን ቀን ምሽት የተፈጠረው ነገር ታሪኩ ወደ ሌላ አቅጣጫ የተቀየረው። እስከዛች ሰዓት ድረስ ሚሚ ሰው እስከሚጠራት ድረስ ከውጪ ወደ ውስጥ ሚሚ ብሎ የጠራት ሰው ማን ነው እስከምትጠራ ድረስ ሰላማዊ ነበር። ምንም እንኳን ልጆቹ ጥፋት እያጠፉ ቢሆንም ግን ሰላማዊ ምሽት ነበር። ሁሉ ነገር የተቀየረው ከውጪ ስትጠራ ነው። ሚሚ እንግዲህ ከእናትና ከአባቷ ጋር ተከራክራለች ብለናል። ተመልክተናታል ስትከራከራል። ግን እናትና አባቷ በእነሱ ቤት ነው ያደረችው ብሎ ነው ያሰቡት። ምክንያቱም ቤት መጥቻለሁ ብላ ነበር። 4 ሰዓት ላይ እምቢ ካለቻቸው በኋላ በምንም ተከራክረው አስገብታናታል ቤት ነው ያደረችው ብለው ያሰቡት እናትና አባት የእውነትም መታ ነበር። እንዴት ነው ያደረገችው? መታ ተቆጥተዋት አምሽታ ስለመጣች ማለት ነው። ለነሱ 4 ሰዓት ድረስ ነበር የተፈቀደላት። እሷ ግን 5 ሰዓት ከ40 ሲሆን ነው ቤት የገባችው። ቤት ገባች፣ ተቆጧት። ግን ደህና ደሩ ተባብለው በየመኝታ ቤታቸው ገቡ። እናት በነጋታው ቁርስ አቀረቡ። ሚሚ እንግዲህ ታላቅ እህትና ወንድሞች አሏት ግን ቤት ውስጥ የሉም። ስለዚህ ራሳቸውን ችለው ስለወጡ እሷ የመጨረሻ ልጅ ናት አይደል? የዚህ ሰዓት ላይ እናቷ ቁርስ እንድትበላ በር አንኳኩ። አባትየውም ቀረቡ ለቁርስ። ሚሚ በር አትከፍትም። እናትየው ተናደዱ። ለምንድን ነው የምትናደጂው አሉ አባትየው። ቲኔጀሮች እኮ ልማዳቸው ነው። ምክንያቱም አርፍዶ መነሳት ይወዳሉ። በዛ ላይ ደግሞ ትረፍ ትላንትና ማታ አምሽታን የመጣቸው አሉ። እናትየው ተበሳጩ። ምን አሉ? ሁላችንም አምሽተን የተኛ ነው። እኛ እኮ እንደውም አምሽተን የተኛ ነው እሷን ስንጠብቅ ነው አሉ። ስለዚህ ለምንድን ነው ትተኛ የምትለው? ትነሳ ሲሉ አባት አይ ትረፍበት አሏት። ተያታሉ። ተማመኑና እናትና አባት ብቻቸውን ቁርስ ከበሉ በኋላ ተቀመጡ። ምን ሊያረጉ? ቡና ሊጠጡ። ቡና እየጠጡ ያለ ጎረቤት ደወለች። ከነሱ ቤት ጎረቤት ያለ ሴት አቤት ብላ እናትየው ስልክ ስታነሳ እናትየው ሰላምታ ከተቀያየሩ በኋላ ግን ትላንትና ሌሊት ሚሚ በሰላም ገባች አለች። አዎ ገብታለች፣ በሰላም ገብታለች። ምን ነው ስትላት አይ አልመሰለኝም። ስንት ሰዓት መጣች አለቻት። ለእናት ነው እንግዲህ እቺ ጎረቤት የምትለው። እናት ግራ ገባት። ስንት ሰዓት መጣች? 5 ሰዓት ካለፈ በኋላ ነው የመጣችው። አረ እኔ ያየኋት እኮ እኩለ ሌሊት ካለፈ በኋላ 6 ሰዓት ካለፈ በኋላ ነው። እናት ግራ ገባት። ምንድነው የምታወራው ብላ። ግን ጥሩ አይደለም ጠብቂያት፣ ምክንያቱም እኔ ያየሁትን ነገር ሌላ ሰው እንዳያይ። በዛ ላይ ያ ሁሉ ጎረምሳ መጥቶ ከቤት ይዟት ሲሄድ ሲሉ እናትየው ግራ ገባቸው። ስልካቸውን አላስቀመጡም፣ ቻው አላሉም። እንደዛው ስልካቸውን እንዲያዙ ቀጥ ብለው ወደ ሚሚ መኝታ ቤት ሲሄዱ ሲመለከቱ እውነትም ጎረቤትየው የምትናገረው ነገር እውነት ነው። ልጅቷ ወጣለች። ቤት የለችም። ቤት በኩል አርጋ ወጣች።
ፈጣሪ ነው የሚያውቀው። ግን ከቤት እነሱ ከተኙ በኋላ ሌሊት አልጋውን በዚህ ሁኔታ አስተካክላ ነው የወጣችው። እናትና አባት እውነትም ሰው ነው የሚመስለው። በትክክል አስተካክላ ትራስ ምናምን አስገብታ ብርድ ልብሱን አልብሳ ሰው ያለበት የሚመስል ነገር አስመስላ ሄዳ ሲገልጡት እናትና አባትየው ግራ ገባቸው። እናትየው በጣም የደነገጡት ደግሞ ምንድነው የስልኳ ቻርጀር መኝታ ቤቷ አለ። የሚሚ ስልክ ቶሎ ባትሪ የሚያልቅ አይነት ስልክ ነው። ቶሎ ባትሪዋ ያልቃል። ስለዚህ ቻርጀሯን በእጇ ይዛ ነው የምትዞረው። ከዚህ በኋላ እንግዲህ እነዚህ እናትና አባት ግራ ገባቸው። ወዲያውኑ ለሚኪ ደወሉ። ማን? አባትየው ሲደውሉለት ሚኪ ስልክ አላነሳም። ሚኪ ማለት የትኛው ነው? የቤቱ ባለቤት ልጅ። ለሚሚ በጣም የሚቀርባት እሱ ነው። እናትየው የአባትየውን አላነሳ ሲል እናትየው ደወሉለት ለሚኪ። የእናትየው ስልክ ሲሆን ገና ሁለቴ እንደጠራ አነሳውና ማታኮ አንተ ጋር ነበረች ተመልሳ መጣለች ሲባል አይ እሱን አላወኩም ማለት እንደገባች እንደወጣች አላወኩም፣ ግን ወደ ቤት ሄጃለሁ ብላኝ ቻው ብላኔ ሄደችው ብሎ ለእናትየው ዘጋ። እናት አሁን ወደ ጓደኞቿ እየደወሉ ትሄዳለች ተብሎ የተጠበቀበት ቦታ ሰው እየላኩ ከአባትየው ጋር ሆነው ፍለጋ ጀመሩ። ግን ፖሊስ ጋር ሄዱ። እናትና አባት ስልክ ይደውሉ ነበር ሲባል ሚኪ ጋር ብቻ አይደለም ወይንም ሌሎች ጓደኞቿ ጋር ብቻ አይደለም። በጣም በተደጋጋሚ የሚደውሉ የነበሩት እናትና አባትየው ልጃቸው ጋር ሚሚ ጋር ነው። ስልኳ ግን ኦፍ ነው። የለም ማንም ምንም ነገር መስማት አልቻለም። ታዲያ መልሰው ከጎረቤታቸው የተረዱት ነገር ግን አንድ ነገር አለ። እስቲ አስረጅን አሏት። ስንት ሰዓት ነው ያየሻት? ምንድን ነበር ያየሽው ተብላ ተጠየቀች። ይህች ጎረቤት ያንን ምሽት በደንብ ነው ያስረዳችው። ምንድን ነው የሆነው ስትባል እሷ ጎረቤትየው አምሽታ ነበር የመጣችው። መኪና ይዟት መጣ። መኪና በሯ ላይ አውርዷት ሊሄድ ማለት ነው። ግን በሯ ጋር ከመድረሷ በፊት አንድ መኪና አላለች። ያንን መኪና እማቀው መሰለኝ ግን እርግጠኛ አይደለሁም አለች። የመኪናውን አይነት አቀዋለሁ አለች። እዛ መኪና ውስጥ ጎረምሶች አሉ። 3 ይሆናሉ 4 ይሆናሉ እኔ እንጃ ትላለች። መሃል ላይ ደግሞ ግን ከሁለት በላይ ሰው አይቻሉ እርግጠኛ ነኝ አለች። በኋላ ምን አለች ደግሞ በጣም ጩኸት ስሰማይ ከመኪናው ከዘፈኑ ከናንተ ቤት ራቅ ብሎ ነው የቆመው። ክፈራኋቸው አለች። ለምን? ጎረምሶቹ ተራምደው ከመኪና ወርደው ወደ እናንተ ቤት በር እየመጡ ነበር። ከዛ ሳሏት እናትና አባትየው ከመኪና ወርደው ወደ እነሱ ቤት ሲሄዱ ይቺ ጎረቤት ተሳፍራ የምትሄድበት መኪና ቀስ እያለ እየሄደ ነበር። ልጆቹ ምንም አልመሰላቸው እየተሳሳቁ በር ላይ ቆመው ጠበቋት። ተደብቃ መጣች ሚሚ። ስትመጣ ይበልጥ ተሳሳቁ። ለምን? አታላቸው ነው የመጣችው እናትና አባትየው። እንግዲህ አድርሰዋት ቆመው ጠብቀዋት እናትና አባትየው ከተኙ በኋላ መጥተው ጓደኞቿ ወሰዷት ስንል ሌላ ነገር ግን አለ። አምሽታ ስትመጣ ወደ ቤት ስትገባ ጠጥታ ነው የመጣችው። እናትና አባትየው ሲቆጧት ጸጥ ነው ያለችው። መልስ አልሰጠችም። ለምን? ጠጥታለች፣ ሰክራለች። ዝም ብላ ጓደኞቿ የነገሯትን አደረገች። ግን አታላቸው ለመውጣትም ቢሆን ግን ጉልበት ነበራት። መልስ ያልሰጠችበት ምክንያት አፏ እንዳያስታውቅ ነው እንደጠጣች። ከዚህ በኋላ ጎረቤትየው ሌላስ ምን አየሽ ስትባል ልክ እንደወጣች በኃይል ተሳሳቁና ይዛዋት ሲሄዱ ገርሞኛ አየው አለች። ወደ ግቢዋ ከገባች በኋላ እንግዲህ ያወረዳት መኪና ልጆቹን ስለፈራሃቸው አለች። ያወረዳት መኪና ቆሞ ነው የጠበቃት። ገባች። ከገባች በኋላ እቺ ጎረቤት እንደገና በበር ቀዳዳ ስታያቸው ተያይዘው ከሚሚ ጋር ወደ መኪናው ውስጥ ገቡ አለች። መኪናው ራቅ ብሎ ቢቆምም እቺ ጎረቤት የቻለችውን ያክል አይታለች። በጣም ያስደነገጣት ነገር ትንሿ ሚሚ ስትወለድ የምታውቃት የ17 ዓመቷ ልጅ በጎረምሶች ታጅባ ሊያውም ሌሊት ከ6 ሰዓት በኋላ ስትወጣ ግራ ገባት። ለምን አልነገርሽንም ሲሏት አይ ፈቅዳችሁ ነው መሰለኝ አለች። ምክንያቱም ካልፈቀዳችሁ እንዴት ብላ ትወጣለች ብያስቤ ነው አለች። እውነት ነው፣ ሁላችንም ብንሆን የተፈቀደና ይመስላል። ከዚህ በኋላ ግን ፖሊስ ግዴታ ነበርና ጥቆማውን ተቀበለ። ቤተሰቦቿ ጥቆማ አደረጉ። ጓደኞቿ ተጠሩ። እያንዳንዳቸው ቃል ሲሰጡ ካዱ። ምንም የሚናገሩት ነገር የለም። ምንድነው ያያችሁት ነገር? የዛን ቀን የተፈጠረውን ነገር ተናገሩ ሲባሉ አንዳቸውም አይናገሩ። ፈርተዋል። ስለፈሩ ብቻ እውነትን ካድ አድርገው የሚናገሩት ነገር ምንድነው? አዎ ሄዳለች፣ አዎ እንደዚህ ሆናለች ነው። ፍሬ ያለው ነገር የሚናገር ሰው የለም። ሚኪ ተጠየቀ። የቤቱ ባለቤት እሱ ነው። በትክክል ብዙ ነገር ጥያቄ የሚገጠመው። ስንት ነበራችሁ ተብሎ ሲጠየቅ 6 ነበርን አለና በኋላ ላይ ቆየት ብሎ አይ
7 ነበርን። እዚህ ጋር ነው እንግዲህ ሌላው ትልቁ ሚስጥር የተጋለጠው። 7ኛው ሰው ማን ነው? ስሙን አላውቀውም ማለት። እናንተስ ታውቁታላችሁ ሲባሉ እኛም አናውቀውም ማለት። እንዴት ማታውቁት ሰው እናንተ መሀል መጣ? ፖሊስ ግራ ገባው። ቤተሰቦቿም ይሄን ነገር ሲሰሙ ግራ ገባቸው። ማን ነው 7ኛው ሰው? ባለመኪናው አሉ። እንግዲህ ከሚኪ ቤት ፓርቲው ከነበረበት ቤት ተነስታ ወደ ቤቷ ሄዳ ከዛ ደግሞ ተመልሳ ወደ እነሱ ቤት ስትመጣ አታላ ስትመጣ የትራንስፖርት ሰርቪሱን የሰጠው ሰው ማለት ነው። ማን ነው ስሙ ሲባሉ አናውቀውም አሉ ሁሉ። ከዛ በኋላ ግን ፖሊስ የመኪናውን ባለቤት ደርሶበታል። ስሙ ገብሬ ይባላል። ገብሬ ማን ነው ያለን እንደሆነ እንግዲህ ፖሊስ ቁጭ አደረገና እናትና አባቷን ገብሬ የሚባል ሰው ታውቃላችሁ ሲባሉ አባትየው እጃቸውን መቱ በንዴት። እናትየው አንገታቸውን አቀረቀሩ። ወዲያው እናትየው ምን አሉ? ነግሬህ ነበረ፣ ይሄንን ሰው ከልጅ ያጠገብ አርቅ ብዬ ነግሬህ ነበር አሉ። ለምን? እናትየው አይወዱትም ገብሬ የሚባለውን ሰው። ሰፈራቸው አካባቢ በራሱ መኪና የትራንስፖርት አገልግሎት የሚሰጥ ሰው ነው። ሶኛ ድሮ በተለምዶ ታክሲ ብለን የምንጠራው ማለት ነው። ይሄ ግን ልዩነቱ የራሱ መኪና ነው። ታዲያ ይሄንን ሰው እናትየው አይወዱትም። ለምን? አስተያየቱ በኖርማል ቀን የሰፈራቸው ሰው ነው፣ ትንሽ ራቅ ያለ ነው። የምታውቀውም እሷ ነች። የዛን ቀን ማታ ና ወደ ቤቴ ውሰደኝና መልሰኝ ብላ የጠራችው እሷ ናት። ታዲያ ግን ገብሬ የሚባለውን ሰው እናትየው ሁሉ ጊዜ ሲያዩት ደስ ስለማይላቸው አይወዱትም። ይሄን ሰው ያትጥራው ነው የሚሉት። ልጃቸው አጠገብ እንዲደርስ አይፈልጉም። አባትየው ግን አንድ ነገር ይላሉ። እሷ ሄዳ ካልተንጠለጠለችበት ምን ያረጋታል? ልጅቷ ራሷን ትከላከል ይላሉ። እናትና አባትየው ፖሊስ ፊት ፖሊሱ ግራ እስከሚገባው ድረስ ተነታረኩ፣ ተከራከሩ። ነገር ግን ከዚህ በኋላ እነዚህ እናትና አባት የልጃቸው ፍለጋ ቀጠለ። ይህች ወጣት ከሱ ጋር ነው ለሊት የሄደችው የሚባለው ነገር ፖሊስ ደረሰበት ስንል ፖሊስ ያገኘው ሌላው ትልቁ ነገር ቮይስ ሜሴጅ ነው። በቴሌግራም ለጓደኞቿ የላከችው። አንዱ የጽሁፍ መልእክት ነው፣ ሁለተኛው በድምጽ የተላከ መልእክት ነው። የጽሁፉ ምን ይላል? አታስቡ፣ ምንም አታስቡ፣ እመጣለሁ ይላል። ለአንድ ጓደኛዋ የላከችው ነው። ለሌላ ጓደኛዋ የላከችው ደግሞ ምን ይላል? በቮይስ ሜሴጅ ነው። ድምጹ የመኪናው ድምጽ መኪና ውስጥ እንዳለች በደንብ ያስታውቃል። እመጣለሁ፣ እሺ ጠብቁኝ፣ ችግር የለም ምናምን ትላለች። ግን የመረበሽ ምናምን መንፈስ የላትም። ለዚህ ነው አንዳንዶቹ ፈልጋ ነው የሄደችው ሲባል ግራ የሚያጋባ ይሆን ተገዳ ነው የሄደችው የሚለውም ነገር ጥርጣሬ ውስጥ ያስገባው ለዚህ ነው። ግን ልጅቷ አይታለች። የሁላችንም ጥያቄ ሚሚ የምትባል ልጅ የት ገባች? እንግዲህ በነጋታው የተጀመረ በነጋታው ሁሉም ወላጅም ጎረቤትም ጓደኛም ፍለጋ የጀመረው ነገር እንደ ቀልድ ቀናት እያለፉ ሄዱ። ፖሊስ ምርመራ እያደረገ ነው። ፖሊስ እዚህ ጋር እንግዲህ ምርመራውን ሲቀጥል ከገብሬ ጋር የነበረው ቆይታ አለ። ተገቢውን የሆነ የራሱን ቴክኒክ ተጠቅሞ ፖሊስ ምርመራ ሲያደርግ የብርበራ ፍቃድ ወጥቶ የገብሬ ቤት በደንብ ነው የተበረበረው። የገብሬ ቤት ተበረበረ ስንል ደግሞ ጎረቤቶቹ ጋር፣ ጓደኞቹ ጋር፣ ዘመዶቹ ጋር የትም ቦታ ይሁን ደብቋት እንዳይሄድ በሚል የተሰራ ትልቅ ስራ ነበረ፣ የምርመራ ስራ። የራሱን የሆነ የምርመራ ቴክኒክ ተጠቅሞ ፖሊስ ምርመራውን አደረገ ስንል መጨረሻ የደረሰበት ነገር ግን እነዚህ ከገብሬ ጋር ተያያዥ የሆኑ ሰዎች ጋር ጭምር ልጅቷ የለች። በፍጹም ሊያገኛት አልቻለም። የት ሄደች? ገብሬ የት አድርገሃት ነው ተብሎ ሲጠየቅ የዛን ቀን ማታ እኔ ከጓደኞቿ ጋር ሆና ከቤቷ ወደ ጓደኞቿ ቤት ስትመለስ ተደብቃ ከቤተሰቦቿ ስትወጣ አደረስኳት አለ። ከዛ በኋላ ግን አላየኋትም። አንተ ነህ የጠራሃት ተብሎ ተጠየቀ። አይደለሁም አለ። በፍጹም እኔ አይደለሁም የጠራሃት አለ። ከዚህ በኋላ እንግዲህ ፖሊስ ምርመራውን ቀጠለ ስንል ሌላ ቦታ ደግሞ ያለ ፖሊስ አንድ መረጃ ደረሰው። መቼ? ያቺ አርብ ቀን ከነጋች በኋላ ደግሞ እንመለስ። በሌላ ሰፈር ያለ ፖሊስ የደረሰው የስልክ ጥቆማ አለ። አንድ ሰው ነው ስልክ ደውሎ አንዲት ወጣት ልጅ አልሞተችም፣ ግን የሆነ ቦታ ተጥላለች፣ ነፍሷ አለ፣ አቧራ ለብሳለች፣ ከፀጉሯ ጀምሮ እስከ እግር ጥፍሯ ድረስ አቧራ ለብሳለች፣ መተንፈስ አቅቷታል፣ እባካችሁ ድረሱላት ብሎ መንገደኛ ነው ለፖሊስ የደወለው። መንገደኛ ለፖሊስ ደወለ ስንል ግን አው ልጅቷ ሚሚ ናት፣ ግን ሌላ ቦታ ናት። ቤተሰቦቿ የሚፈልጓት ሌላ ቦታ ነው። እሷ ደግሞ ርቃ ነው የተጣለችው።
ርቃ ነው ወድቃ የተገኘችው። በርግጥ በጣም ደክማለች፣ መንቀሳቀስ አቅቷታል። ልጅቷ ግን ያለ ማቋረጥ ታወራለች አለ በስልክ ደውሎ የሚናገረው ሰው ለፖሊስ። ዘፈኑን ቀንሱት እያለች ድምጽ ታወጣለች። ይቺ ወጣት ፖሊስ አነሳት፣ የዛ አካባቢ ፖሊስ ሕክምና ተደረገላት። የማን ልጅ እንደሆነች ግን አይታወቅም፣ ምክንያቱም መናገር አትችልም። የምታወጣው ቃል ከሷ ከቀልቧ አይደለች። የምትናገረው ነገር ምንም ሴንስ አይሰጥም። ማነች? ስሟን አትናገርም። የት ነው አድራሻሽ? ቤተሰቦችሽ ያሉት የት ነው? አትናገርም። መታወቂያ አልያዘችም፣ ስልኳን አልያዘችም። ምንም እሷን የሚገልጽ ነገር የለም። ብቻ አንስተው ሲያመጧት ታወራለች። ዘፈኑን ቀንሱት ብቻ ነው የምትናገረው። አንዳንድ የምታወጣቸው ቃላቶች ወይንም አረፍተ ነገሮች ቢኖሩም ማንነቷን ለመረዳት ግን አልተቻለም። ስለዚህ ሕክምና እየተደረገላት ቆየች። በሌላ በኩል ደግሞ ልጃችን ጠፋች ብለው ጥቆማ የሰጡት ደግሞ ፖሊስ ጣቢያ ደግሞ የሷ ቤተሰቦች አሉ አይደል? ስለዚህ ሁለቱ የተለያየ ቦታ የሚገኙት የተለያየ የምርመራ ቡድን የያዘው ኬስ ሲገናኙ ሚሚ መሆኗ ሲረጋገጥ ግን የሚሚ ቤተሰቦች ልጃቸው ስትገኝ በጣም ተደሰቱ ስንል ግን ደንግጠዋል። ልጅቷ ከቀልቧ ነች፣ በጣም እድለኛ ነች። የተገኘችበት ቦታ ወድቃ የተገኘችበት ሁኔታ በጣም አስፈሪ ነበር። ግን ሰውነቷ ስብራት የላትም፣ የተሰበረ የሰውነቷ አካል የለም፣ ወይንም ደግሞ የተወጋች ነገር የላትም። ይሄ በስለት የተወጋጋ ነገር የላትም፣ ድንጋይ አልመታትም፣ ጭንቅላቷ ምንም ነገር አልሆነም። ግን ብዙ ቦታ ተላልጣለች ስንል ተጋግጣለች፣ ብዙ ቦታ ቁስል አላት። ግን እድለኛ ናት፣ እንዳወዳደቋ እንደተገኘችበት ቦታ ምንም ነገር አልነካትም። በዚህ ቤተሰቦቿ በጣም ተደስተዋል። እነሱ የፈለጉት ሆስፒታል ወሰዷትና ሕክምና ሲደረግላት ልጅቷ ግን በጣም ታስደነግጣለች። ያለችበት ሁኔታ ምን ሆነ የሚያስደነግጠው እንላለን አይደል? የምትናገረው ነገር በፍጹም አይምሮዋ ተዛብቷል፣ ወይንም የአይምሮዋ ጤና ተነክቷል። በጣም ነው የሚያስፈራው። እንቅልፍ የሚባል ነገር አተኛ። አይኗ አይከደንም፣ ቢከደንም ታወራለች። መተኛ ታቀቷታል። እንድትተኛ እንድታርፍ ተብሎ መድኃኒት ይሰጣታል። ግን ፍጹም መረጋጋት አቃታት ትችልች። ቤተሰቦቿ የቻሉትን ያህል አሳከሟትና ወደ ቤታቸው ወሰዷት። ምክንያቱም ያው ሕክምና ሲጨርስ ማናችንም ወደ ቤት እንሄዳለን አይደል? ፖሊስ በተቻለ መጠን ክትትል ይደረግላት፣ ካጠገቧ እንዳትነጠሉ አላቸው። ሆስፒታሉ ይሄንን ያክል ነው መርዳት የምንችለው፣ ከዚህ በኋላ ወደ ቤት ሄዳ ማገገም ያለባት ተባለ። መድኃኒት ተሰጥቷታል። ለተጋጋጠው ወይንም ለተላላጠው የሰውነቷ አካል ጥሩ ሕክምና ተደርጎላታል። ወደ ቤቷ ተመለሰች። ሚሚ ግን ከዚህ በኋላ ቤተሰቦቿ ያዩት ነገር አስደንግጧቸዋል። በሆነ አጋጣሚ እሷ እንቅልፍ ወስዷት ካጠገቧ ዞር ካሉ ስትጮህ ነው የሚነቁት፣ ወይንም ደግሞ ስትጮህ ነው ከሌላ ክፍል እየተራራጡ የሚመጡት። ሌሊትም ትንሽ እንቅልፍ ከያዛት ትጮሃለች። ሌላስ በጠራራ ፀሐይ ማንንም በሌለበት ድንገት የሆነ ነገር ለማድረግ ካጠገቧ ዞር ካሉ ትቆምና ሰው የለም፣ ምንም ነገር የለም። እሷ ግን በግድግዳ ስር ትደበቃለች መጡብኝ እያለች። ልጅቷ አይምሮዋ ተነክቷል። እናቷ ገላዋን እንድትታጠብ ወይንም መታጠቢያ ቤት እንድትጠቀም ወደ ባኞ ቤት ይዘዋት ከሄዱ ራሷን ካየች ትጮሃለች በመስተዋት። ቤታቸው ውስጥ የተሰቀለ የግድግዳ ሰዓት አለ። ያ የግድግዳ ሰዓት በእያንዳንዱ ሰዓቱ አላርሙ ይጮሃል። ልክ አንዱ ሰዓት አልፎ ሌላኛው ሰዓት ሲጮህ ኡኡ ትላለች እሷ። ቢጨንቃቸው አነሱትና የግድግዳ ሰዓቱን ባትሪውን ነቅለው ኦፍ አድርገው አስቀመጡት። ምክንያቱም በጣም ተበሳጩ፣ ነርቨስ ትሆናለች በእያንዳንዱ ነገር። እናትና አባቷ እየተከታተሏት ነው፣ እየተንከባከቧት ነው ስንል እንደ አራስ ልጅ ካጠገቧ አይለዩ። የሚያስገርማቸው ነገር ግን ምንድነው? ማታ ማታ ሁሉ ጊዜ በሩን ዝግትግት አድርገው ይተኛሉ አይደል? ድጋሚ ትነሳና በሩ አልተቆለፈም፣ ስለዚህ ድጋሚ ቆልፉት ትላቸዋለች። አይሰለቻቸውም። ይዘዋት እየሄዱ በሩን ያስቆልፏታል። እቺ ልጅ
ይሄ ነው የሚባል ህመም የላት አይምሯን የታመመው በጣም ነው የምታሳዝነው ሌላው እንግዲህ ጓደኞቿን ደግሞ ስንመለከት ጓደኞቿ በፍጹም እኛ ያየነው ነገር የለም ብለው የተለያየ መረጃን ይሰጡት አይደል በሌላ በኩል ደግሞ ይሄ ግለሰብ መኪናውን ሲያሽከረክር የነበረው እኔ አይደለሁም ብሏል ገብሬ ማለት ነው አሁን እውነቱ የሚወጣው መቼ ነው ወይንም ደግሞ የዛን ቀን ማታ የተፈጠረውን ነገር የምትነግረን ማናት ራሷ ሚሚ ናት ሚሚ ግን እንዳትነግረን ታማለች የሚሚ ቤተሰቦች እንግዲህ ልጃቸውን እየፈለጉ ነው ስንል እስቲ ጓደኞቿስ ምን እያደረጉ ነው መቼም ጓደኞቿ ናቸው ሁኔታዋን እያዩ ነው የዛን ቀን ማታ እንዴት ነበር የነበሩት ሁኔታ ስንል ከጓደኞቿ የምንረዳቸው አንዳንድ ነገሮች አሉ ይሄ ወጣት እንግዲህ የሁሉም አስተባባሪ ነው ስንል የምሽቱ አስተባባሪ ብቻ አይደለም የግሩፑ መሪ ነው ሚኪ ይባላል የዛን ቀን ማታ የቤተሰቦቹን ቤት ተጠቅመው ያመሹበት ቤት ማለት ነው ሚኪ ማለት የግሩፑ መሪ ነው ግሩፕ ሊደራቸው ነው በቃ የሚያረጉትን ነገር ሁሉ የሚወስነው እሱ ሲጋጩ የሚያስታርቅ እሱ ነው የሚፈልጉትን ነገር ሲያደርጉ የሚያዛቸው የሚያስፈቅዱት እሱ ነው የመጨረሻ ፈቃጅ ነው በቃ ለነሱ እንደ ወላጃቸው ግን ይወዱታል ነቃ ፈጠን ያለ ልጅ ነው ልጁ ታዲያ ሚኪ ይሄንን ባለ ታክሲው ገብሬን አቀዋለሁ አለ ማን ያስተዋወቀ ሲባል ራሷ ናት ያስተዋወቀች ምክንያቱም የሰፈሯ ሰው ነው ወደነሱ ስትመጣ የዛን ቀን ብቻ ሳይሆን ሌላም ጊዜ ስንገናኝ በሱ መኪና ብዙ ጊዜ ትመጣለች አለ እንደማንኛውም የትራንስፖርት አገልግሎት እንደሚሰጥ ሰው እየከፈለችው ነው የምትመጣው አለ ታዲያ የተናገረው ነገር ግን አለ እዚህ ጋር ምንድነው የዛን ቀን ማታ እሱ እንደሆነ የጠራው ከነሚኪ ቤት ከፓርቲው ቤት ወደነ ሚሚ ቤት ሲሄዱ ከዛም ደግሞ ሲመልሳቸው እሱ እንደሆነ ደውሎ የጠራው ተናገረ ደውሎ መጥራት ብቻ አይደለም በዛን ዕለት ማታ ወደሱ መኪና ነው ሄደችው አለ ሚኪ ፈርታ ነበረ እየፈራች ነው የወጣችው አለ ወደሱ መኪና ስትሄድ የዛን ቀን ማታ ብቻ ሳይሆን ሌላ ቀንም እየፈራች ነው ወደሱ መኪና መጥተው ደስ አይላትም እሱ መኪና ጋር ስትገባ ግን የሰፈሯ ሰው ስለሆነ ምናቀው እሱ ስለሆነ በሱ ነው የምትሄደው አለ እንግዲህ አሁን የሚሚን ሁኔታ ካዩ በኋላ የሚናገሩት ነገር ነው ይሄ እንጂ የሚሚ ሁኔታ ሚሚ ከመገኘቷ በፊት ጉዳቷን ሳያዩ ሽምጥጥ አርገው ከርተው ነበር እቺን ትንሽ ነገር ግን አሁን መናገር ጀመሩ እንቀጥል ሌላኛዋ ጓደኛዋ ደግሞ ይችኛዋ ወጣት ሰላም ነች ከሁሉም በደረሰባት ነገር የጸጸት ስሜት ያላት እሷ ነች ለምንድነው ያን ቀን ማታ በግሩፕ አንድ ላይ ተሰብስበው ሰው ሲጠራት ወደ ውጭ ልትወጣ እንደሆነ መታለሷ የነገረቻት ጊዜ አብረን እንውጣ ብላት ነበር ግን ሌላ ሴት አለች አለ ጓደኛቸው ሊዲያ የምትባል ሊዲያኔ ብቻ ይሆናለሁ ስለዚህ ጥላኛ አትሄድም ስላለች እየተግደረደርኩኝ ግን ቀረው አለች መሄድ ፈልጌ ነበር አብሪያት አለች ወደ ውጭ እንደምትወጣ ታቃለች በጣም ለሊት ነው ሁሉም ጠጥተዋል እንደ ጠጣች ታቃለች ግን ራሷም ጠጥታ ስለነበረ ሰላም ተከትላት አልሄደች በዚህ በጣም ተጸጽታለች ፈርታ እባክሽ ነይ እንሂድ ብላኛለች አለች አልሄድም አልኳት አለች ግን አንድ ነገር አለ እዛ መኪና ውስጥ ከገባች በኋላ ቴክስት ልካላት ነበር በርግጥ ሰላም የማን መኪና እንደሆነ አታውቅም ቴክስት ልካላት አለች እንዴት ነሽ ስትላት ደህና ነኝ አታስቢ ደህና ነኝ እያለች ቮይስ ሜሴጅም ልካለች ቴክስት ሜሴጅም ልካለች ይሄንን ደግሞ አስመልክቶ ይሄኛው ሶስተኛው ወጣት ዮናታን የሚባለው ደግሞ ቴክስቱን አንብቦታል የተላከውን ቴክስት ማንበብ ብቻ አይደለም ምንድነው ዙረት ብሎ ጠይቋታል ከመሐከላቸው ጥላቸውና ሄደችው የዚህኛዋ የሰላም ስልክ ላይ የተጻፈው መልእክት አይቶ መልስ ልኮላታል ግን ማናቸው ማላስጣሏት እሱም ተጸጽቷል እንደ ሰላም ግን አይሆንም ዮናታን ማለት በባህሪው ፎቶ ማንሳት የሚወድ ልጅ ነው የዛን ቀን ማታ ፎቶ ያነሳ ነበር የሁሉንም ከሌሎቹ በተለየ ሁኔታ ፎቶ የሚያነሳው እሱ ነው ቪዲዮ መቅረጽ ይወዳል ወዲያው ላይቭ ይገባል ከዛ በተጨማሪ ደግሞ ፖስት ያረጋል ቶሎ እየዘጋ ሙሉ ፕሮግራሙን ግን የሚቀርጽበት ሌላ ስልክ አለው አንዲት ደቂቃ ሚስ አላደረገም 12 ሰዓት ላይ ከተጀመረ ሰዓት ጀምሮ ሙሉም ፕሮግራም የሚቀርጽበት ነገር አለ ሌላ ስልክ የሚያስተካክለው ነገር አለ በሌላ ስልክ ደግሞ እንደገና ላይቭ ይገባል ፖስት ያረጋል ፌስቡክ ላይ ኢንስታግራም ላይ የተለያየ ሶሻል ሚዲያ ላይ ልጁ በጣም ነው የሚወደው እንደዚህ ማድረግ ፖስት ማድረግ መቅረጽ ምናምን ግን አንድ ነገር አለ ይሄ ልጅ ሁሉ ፕሮግራሙ አለው አይደል ሚሚ የዛን ቀን ማታ ልትወጣ ስትል ቪዲዮ ቆሟል
ከዛ በኋላ ደግሞ እሷ የሌለችበት ነው የቀጠለው ያቺ ደቂቃ ወጣ ሄዳ የነበረችው ደቂቃ አወጣጧ ምናምን ከቪዲዮ ላይ ጠፍታለች ለምን አጠፋው ሲባል ዛሬ የሚለው ነገር አለ ፈርቼ ያለ ግን እንዴት ነበር ልክ ልትወጣ ስትል ቪዲዮ ቆመ ከዛ በኋላ ደግሞ እሷ የሌለችበት ቀጠለ ሌላ የተቋረጠ ቦታ የለው ሌላ የተቆረጠ ነገር የለው ቀጥ ብሎ ነው የሚሄደው ቪዲዮ ቆሞ እንደገና የጀመረው መቼ ነው ያለን እንደሆነ እንደ ሁለተኛ ቪዲዮ ሆኖ የዛን ሰዓት ብቻ ነው ግራ ጋቢ ነው ለምን አደረክ ተብሎ ሲጠየቅ ዮናታን የሚለው ነገር አለ ምንድነው ፈርቼ ያለ አጥፍቶት ነው ልክ ፖሊስ ቃል ሊሰጡ ሲሉ ሲጠራቸው ወዲያው ሄዶ አጠፋት ያችን ፓርት አይተሃል እንዳይባል ማለት ነው ልጅነት ነው ልንል እንችላለን ሌላኛዋ ደግሞ እንግዲህ እዚህ ጋር ምንመለከታት ጓደኛዋ ሊዲያ ነች ሊዲያ ምንም አልመሰላትም ስትወጣ ምንም አልመሰላትም ስትሄድ ምንም አልመሰላትም ለምን እሷ አቴንሽን ተወስድብኛለች ብላ ወይንም ደግሞ ሁሉም ሰዎች ለሷ አቴንሽን ይወስዳሉ ብላ የምታስብ ሰው ናት ይላሉ ጓደኞቿ እሷ ደግሞ ከሴቶቹ እንደ መሪ ነገር ናት የሴቶቹ አለቃ ነች የሁሉም የግሩፕ አለቃ ሚኪ ነው በሴቶች በኩል ደግሞ ስንመጣ ሊዲያ ነች ግን አቴንሽን ሁሉ ለሷም እንዲሆን የምትፈልግ ነች ይሏታል ብዙ ጓደኞቻቸው የሚያቋቸው ሁሉ የዛን ቀን ማታ ግን እንዴ ሄደች እኮ ጓደኛችን ሄደች ብለው ሲነግሯት እሷ ለነገሩ እንደዚህ አይነት ትላልቅ ሰዎች ይወዷታል ትሂድ ብላለች ብለው ተናገሩ ምንም አልመሰላትም እንደውም ሰላም ተከትላት ልትወጣ ስትል ኖ ብቻዬን ሆናለሁ አትሄጂም ብቻዋን ትውጣ ያለችው ሊዲያ ነች ተባለ ሊዲያ በጣም ብዙ ፎቶ የዛን ቀን ማታ ሶሻል ሚዲያ ላይ ፖስት ስታረግ ነበር በተለይ ኢንስታግራም ላይ ካፕሽን እየጻፈች እንዴት ጥሩ ምሽት እንዳሳለፉ እየገለጸች ፖስት ስታረግ ነበር ግን በነጋታው ከሰዓት በኋላ 8 ሰዓት ላይ ሁሉን ነገር አጠፋችሁ 8 ሰዓት ላይ ለምን አጠፋሹ ተባለች አይ ደስታችን ወደ ሀዘን ተቀይሯል እሷ ደግሞ የጻፈችው ካፕሽን ሌላ ደስታ ስለነበረ ጥሩ ጊዜ ያሳለፉ ስለነበረ የጻፈችው ነገር ፖስት ያደረገችው ፎቶና አሁን የተፈጠረው ነገር ስለማይሄድ እንዳጠፋችሁ ተናገራለች ከዚህ በኋላ ነበር እንግዲህ ሌላኛው የመጨረሻው ሰው ደግሞ ይሄኛው ወጣት ናቲ የመጣው ናቲ መጠጥ በጣም የሚወድ ልጅ ነው ዝም ብሎ መጠጥ ነው የሚጠጣው እሱ መጠጥም ደግሞ እየቀዳ ደግሞ ለሁሉም ጠጡ የሚል ልጅ ነው ይሄ ልጅ የተፈጠረውን ነገር ከመጀመሪያ እስከ መጨረሻ አላስተዋለም ግን ጓደኛው ስለጠፋች በጣም አዝኗል እንግዲህ እነዚህ ጓደኞቿን ተመልክተን በዚህ ፕሮግራም ላይ ወደድንም ጠላን አንድ ደግሞ ሌላ ሰው ይቀራል አይደል ከአምስት ጓደኞቿ ውጪ ማንነቱን ልናየው የሚገባው ሰው ገብሬ ነው በዚህ ፕሮግራም ላይ ነበር ይቅረባቸውም ይራቃቸውም ቤት ውስጥ ባይገባም ነበር ስንል ከውጪ ቢያንስ መኖሩን አውቀናል አልገባሁም ብሏል እሱ ከደጅ ነበርኩኝ ብሏል ግን የገብሬ ማንነት ምንድነው ስንል አው ይሄንን ግሩፕ የሚያቀው በርግጥ በራሷ በሚሚ አማካኝነት ቢሆንም ልጆቹ ቀን ልክ አሁን በማታ የሚያደርጉት ነገር ቀን ማድረግ ለምደዋል እነዚህ ልጆች ሁሉም ባይሆኑም የተወሰኑት ገንዘብ ያገኛሉ ቤተሰቦቻቸው ይሰጧቸዋል ታዲያ ይሄንን አይነት አጋጣሚ ሲያገኝ ከደከማቸው ወይ ደግሞ ከመሐከላቸው የጠጣ ሰው ካለ በጣም ነው በልጅነታቸው ወይንም ደግሞ ባለመብሰላቸው አድቫንቴጅ የሚወስድባቸው ብር ይቀበላቸዋል የተለያየ አድቫንቴጅ ይወስድባቸዋል አንዳንዴ እቃ እንደዚህ ስጡኝ ይያለ ያስቸግራቸዋል ልጅነታቸውን አይቶ የሚጠቀምባቸው አይነት ሰው ነው እሱ ግን የሚመርጡት ለምንድነው ሚስጥራቸውን ይደብቅላቸዋል ትልቅ ሰው ሆኖ አድልት ሆኖ አንድ ትልቅ ሰው የማይፈቅደውን ነገር ይፈቅድላቸዋል ለምሳሌ እነሱ መግዛት የማይችሉትን ነገር መጠጥ ከፈለጉ ግዛለን ሲሉት ይገዛላቸዋል ወይ እነሱ ያፍራሉ ወይ ደግሞ መሄድ አይፈልጉም ወይ ደግሞ ሰው ያየናል ብለው የፈሩትን ነገር እሱ ያደርግላቸዋል ስለዚህ ተመራጭ ነው ሰውዬው ያመጣችሁ ግን ዞሮ ማናት የሚናት ለሷ ደግሞ ሌላ ሰው ስለማታውቅ ሰፈሯ ቅርብ ስለሆነ ብታመሽም ቶሎ ስለሚወስዳት ቀላል ነበር የዛን ቀን ማታ ግን ምንድን ነበር የተፈጠረው ስንል ከመሐከላቸው አንዷን ሴት ይዞ እንደሚሄድ ሲናገር ወንዶቹ ሰምተዋል ከመሐከላቸው አንዷን ሴት ዛሬ ከሱ ጋር ይዞ እንደሚሄድ ሲያወራ ወንዶቹ ቢሰሙ የተናገሩት ግን መጨረሻ ላይ ፖሊስ ከደረሰበት በኋላ ነው ታዲያ ስንመለከት የመጨረሻው ውጤት ምን ሆነ ወይ ደግሞ ያን ቀን ማታ ደቂቃ በደቂቃ የተፈጠረው ነገር ምንድነው ያለን እንደሆነ ፖሊስ እውነቱን ደርሶበታል አሁን ወደ ሰላም ወደ ጤና እየተመለሰች ያለችው ሚሚ የምታረጋግጠው ትክክለኛው ቃል ቢሆንም ፖሊስ ግን በራሱ የምርመራ ቴክኒክ የደረሰበት የዛን ቀን ሂደት ምን ይመስላል ያንን እንደሆነ ያን ቀን ማታ ሁሉ ነገር የተጀመረው መቼ ነው ገና የሚሚ እናት ደውለው
የት ነሽ አትመጭም ወይ ወደ ቤት ሲሏት ነው አይደል ወዲያውኑ ማን ደወለ ወደ ባለ ታክሲ ወይንም ደግሞ ወደዚህ ገብሬ ወደ ተባለው ግለሰብ ጓደኛዋ ሚኪ ደወለ መጣላችሁ ቶሎ ወንዶቹ አጅበው ይዘዋት ሄዱ በር ላይ ቆሞ ጠበቋት ገባች ወጣች በመኪና ተያይዘው ሄዱ አይደል የዛኔ ልክ ወደ መኪና ስትገባ ምን አለች ወይኔ ቻርጀሬን አልያዝኩም አለቻቸው የስልክ ቻርጀሯ ለዛ ነው እናትየውም ሲያዩት የደነገጡት ለምን የስልኳ ባትሪ ቶሎ ይሞታል ወይም ስልኳ ተበላሽቷል አርጅቷል እንል እንችላለን የዛኔ ይሄ ግለሰብ ምን አለ እኔ አመጣልሻለሁ ከቤት ያላት ከቁም ነገር አልቆጠረችውም እነሱ አንደኛ ጠጥተው ነው የመጡት ደስ ብሏቸዋል ተያይዘው በመኪናው ሄዱ እቤት እንደገቡ ይሄኛው ናት የተባለው መጠጥ የሚወደው ልጅ ከሁሉም ተለይቶ ሻትን ጠጣላቸውና አንድ ስለመጣችሁ ተደስተው ማለት ተባባሉ እነሱ ምክንያቱም ሄዳ ነበር ፕሮግራማቸው ትንሽ ተዛብቶ ነበር አሁን ተሳካላቸው ተጫጫሁና ደስ አላቸው ዘፈኑ ተከፈተ ጠጡ ደገሙ እንደገና ሶስተኛ ጠጡ እንግዲህ 10 ደቂቃ በማትሞላ ጊዜ ውስጥ እነዚህ ልጆች 3 ሻት ጠጥቷል ሁሉም እኩል ከዛ ፊት የጠጡታል አይደል ሳክረዋላሁ የሚያረጉትንም ማያውቁ ከዚህ በኋላ ዘፈን እየጠጡ እየተደሰቱ ፎቶ እየተነሱ በመሃል ምግብ ይበላሉ አሁን መጠጥ ይጠጣሉ በተለይ ናቲ በጣም ነው ብዙ የሚጠጣው ኢንጆይ ያረጉ ነው እነሱ ከዚህ በኋላ ምን ሆነ የመኪና መብራት ተመለከቱ ሁሉም ነው የተመለከቱት ከውጪ ከአጥር ውጪ ወደ ውስጥ ማን መጣ ገብሬ መጣ ከዛ እየጠበቅኩሽ ነው ነይ ወደ ውጪ ብሎ ቴክስት አረጋላት ለማ ለሚሚ ግራ ገባትና ሚሚ ለጓደኛዋ አሳየቻት ከዛ የምሩን ነው እኔ ፈልጎ ነው የመጣው አለች ከዛ ደወለላት ሲደውልላት አልመልስ ስትለው አሁንም ደግሞ ይደውላል የዛን ሰዓት ላይ ተነሳችና በበረንዳ ስትወጣ እንግዲህ እሱ ከውጪ ነው ያለው ወደ ቤቱ ነው ያበራው ስለዚህ ማን እንደወጣ ሚሚ ብሎ ተጣራ የዚህን ጊዜ ነው ሰው ከውጪ ጠርቷታል ብለው ያሉት አሁን ፈራ ሚኪ የቤቱ ባለቤት ልጅ ጎረቤት እንዳያይ ጎረቤት እንዳይሰማ ወዲያውኑ ይሄ ግለሰብ እሷ ዝም ብላው ትታው ከውጪ እየጠራት ወደ ውስጥ ገብታ ጓደኛዋ አጠገብ ቁጭ አለችና አረ አናግሪኝ ያለኝ ነው እባክሽ አብረን እንሂድ አለቻት ለሰላም እሷ እንደዛ ያለች ይያለ እሱ ማንጋ ደወለ ሚኪ ጋር ደወለና ተቆጥቶ በሩን አንኳኳው ነው አለ ልጅቷን ውጪ በላት እንጂ ቻርጀር ይዤላት መጥቻለሁ እኮ ጨዋታ ነው እንደያዘችው ምናምን ይያለ ሲቆጣው ትልቅ ሰው አይደል ይሄ ደግሞ ልጅ ነው እሱ የፈራው ምንድነው ጎረቤት እንዳያይበት ነው እንኳን አይደለም መብራት ወደ ቤታቸው ሊበራ አንደኛ ቤታቸው ለቅሶ ስላለ ነው ቤተሰብ ይሄደው ሁለተኛ ነገር ደግሞ ይሄ ነገር በጎረቤት እንዲያይበት ስላልፈለገ ሂጂ አናግሪው አላት ሂጂ ውጪ አላት ግን ሰላም እባክሽ አብረሽኝ ሂጂ ብላታለች ሚሚ አብራት ልትሄድ አልፈለገችም ለምን ያቺኛዋ ደግሞ ምን አለቻት ብቻዬን ሆናለሁ ቶሎ ድርሰሽ ነው ያንቻለቻት ወጣች ወደ ውጪ ስትወጣ ሁሉም ሂጂ ብለዋታል ምንም አልመሰላቸውም ሲጀመር ልጆቹ ሁሉም ሳክረዋል እነሱ በጣም ደስተኛ ናቸው በዚህ ሰዓት የዓለም የደስታ ጥግ ላይ ናቸው እንኳንስ አይደለም ለሁለተኛ ጊዜ ሚሚን ለመሸኘት ወይንም ደግሞ ከሚሚ ጋር አብሮ ለመውጣት ሊወጡ ቅድም ፓርቲያቸውን የበጠበጠችባቸው እሷ ነች አሁን ደግሞ ለሁለተኛ ጊዜ ማንንም ፊት አልሰጣትም ሄደችና የመኪናው ፍለፊት ስትቆም ግቢ እንጂ አላት ቻርጀር ውስጠኛ አለችው ግቢና አናግሪ እንጂ ለምንድን ነው የቆየሽው ሲላት ግራ ገባት አሁን ከዚህ በኋላ ጓደኞቿ በረዳቸው በሩ ተከፍቷል ወጣ በመስኮት ያየችበት መስኮት ተከፍቷል በሩ ተከፍቷል እነዚህ ልጆች ሲበርዳቸው ነው አለመኖሯን ያስታውሱ አልተመለሰችም እየሰሙት መኪናው ሞተሩ ጠፍቶ መብራት በርቶ የነበረው መብራቱ መጠኑ ቀነሳለና ሞተሩ ተነሳና ላጥ ብሎ ሲሄዳይ አሁን መታ በሩን ተዘጋዋለች ብለው አሰቡ አልመጣችም አልተመለሰችም ለምን መኪና ውስጥ ግቢና ወራ ካላት በኋላ እሷ አልገባም ስትለው ምንድነው ምትይ ይሄን ያጎሳቆርሽኝ ያለሽው ነገር እንደዚህ መታረጊው እንደምትይው እንደዚህ የምትይው ነገር አሁን ሄጄ ለቤተሰቦች ልናገር ሲላት እየሮጠች ገባች ለምን እሷ የምትፈራው ቤተሰብ ነው ሚኪም የሚፈራው ቤተሰቦቹ ነው አይደል መብራት በርቶ ጎረቤት እንዳያይ የፈራው ዞሮ ለቤተሰቦቹ እንዳይሰማ ነው ይሄ ትልቅ ሰው እንደዚህ ነው አድቫንቴጅ የወሰደባቸው ለቤተሰባቹ እናገራሉ ሲላቸው ወዲያው የሚፈልገው ነገር ያረጋሉ
ከዚህ በኋላ ምን አደረገ? መለሰና ይዟት እሷን መንገድ ጀመሩ። አሁን ጓደኞቿ የት ነሽ? ሄድሽ እንዴ? አትመጭም እንዴ ሲሏት ደህና ነኝ እንደዚህ በያቸው ይላታል። ደህና ነኝ ትላለች። የሆነ ሰዓት ላይ ግን በጣም ሲጨቀጭቋት ቮይስ ሜሴጅ ላከች። ያ ቮይስ ሜሴጅ እንግዲህ ከአንዳቸው ወደ አንዳቸው ሄዶ ሌላ ሰው ስልክ ላይ ፖሊስ አግኝቶታል። ቴክስቱንም አግኝቶታል እዛው ሰላም ስልክ ላይ። ከዛ በተጨማሪ ደግሞ ያቺ ምሽት የተፈጠረችውን ነገር እያንዳንዷን ነገር ፖሊስ ደረሰባት ስንል እዚህ ጋር ሌላ አንድ ትልቅ ነገር አለ። መንገድ ላይ እየሄዱ ያለ ይሄ ግለሰብ ከሱ ጋር አድራ ቤተሰቦቿ ሳይነሱ በጠዋት ወደ ቤት እንደሚያደርሳት ይነግራታል። እምቢ አለችው። በፍጹም አልተስማማችም። እንደውም መሃል መንገድ ላይ መኪናውን ከፈተችው። መኪናውን ስትከፍተው ደንግጦ አቆመና ምንድነው የምትፈልጊው ብሏት ወረደ። ተከራከሩ። በፍጹም ሐሳቡን እንደማትቀበል ሲያቀው ግን አረመኔው ግለሰብ ወደ ኋላ ገፈተራት። ለምን? ተናዶ ነው፣ ሊገላት አስቦ ነው፣ እሱ ነው የሚያቀው። ገፍትሯት መኪናውን አስነስቶ ሲሄድ ግን ያየ ሰው አለ። ያየ ሰው መኪና አስነስቶ ሲሄድ እንጂ ሲገፈትራት አላየም። በዛ ሰዓት ግን ወንድና ሴት ቆሞ ሲከራከሩ ነበር። ታዲያ ለምን አልደረስክላትም ሲባል ሁለቱም መኪና ውስጥ ገብተው አንድ ላይ የሄዱን ይመስለኛል። ፖሊስ ይሄኛውንም ሰው አግኝቶ በቂው መረጃ ሰብስቧል። በራሱ የምርመራ ቴክኒክ ፖሊስ ሁሉን ነገር አጣራ ስንል የመጨረሻ ኮንፈርሜሽን የተገኘው ግን ስለያንዳንዱ ሂደት ከማን ነው? ከራሷ ከሚሚ ነው። የተገፈተረችበት ቦታ ፈጣሪ ረድቷት ድንጋይ ጭንቅላቷን አልመታትም። ሰውነቷ ላይ የተለያየ ጉዳት አልደረሰም። ምንም ነገር አልሆነችም። አይምሯ ላይ የደረሰው ጉዳት ግን ከፍተኛ ነው። ከፍተኛ እርዳታ እየተደረገላት፣ ቤተሰቦቿ ትሪት እያደረጓት፣ በስነ ልቦና ምክር አገልግሎት የሚሰጡ ሰዎች እያገዟት፣ የአይምሮ ሐኪም እያያት ሚሚ ዛሬ ወደ ቀልቧ ተመልሳለች ቢባልም ግለሰቡ ግን ያደረገው ነገር እጅግ በጣም ከፍተኛ ነው። ተጠያቂ ሆኗል በህግ ፊት። ያደረገባት ነገር የመግደል ሙከራ ነው። ሊገላት ነው ወደታች የገፈተራት አይደል? ሐሳቧን ስላልተቀበለችው ብቻ 18 ዓመት ያልሞላት ልጅ እዛ መኪና ውስጥ ሲያደርግ የነበረውን ነገር እኔ ለመግለጽ ይከብደኛል። በጣም ብዙ አስነዋሪና አሳፋሪ ነገር ያደረጋቸውን ነገሮች ዛሬ አይምሮዋ ተነክቶ የነበረችው ግን ያገገመችው ሚሚ ምንም ሳትፈራ ዳኛ ፊት ቆማ መስክራበታለች። ምን ሲያደርጋት እንደነበረ፣ ምን ሲላት እንደነበረ፣ በምን አይነት ሁኔታ መጨረሻ ላይ ተስፋ ስትቆርጥ የመኪናውን በር እንደከፈተች ተናግራለች። ጠንካራ ልጅ ናት። ሆኖም ግን እስከ ወዲያኛው ድረስ ከውስጧ የማይጠፋ የሚያስፈራ ነገር አይምሮዋ ውስጥ ያስቀመጠው ግለሰብ በህግ ፊት ጥፋተኛ ተብሎ ወደ ማረሚያ ቤት ሲሄድ ተመልክታ ተደስታለች። ጓደኞቿ ባደረጉት ነገር አልተጸጸቱም። እውነቱን ፖሊስ ባይደርስበት ኖሮ ጓደኞቿም ለዘላለም እውነቱን አይናገሩም ነበር። እንግዲህ የዛች ቀን አርብ ቀን ጠዋት ቤተሰቦቿ በምን አይነት ሁኔታ ሲለምኗት ወይ ደግሞ የዛች ቀን አርብ ማታ ስልኩን እናቷ እየደወሉ በተደጋጋሚ አላነሳ ያለች ጊዜ ሚሚ ያልገባት ነገር ለስንትና ስንት ጊዜ ከዚህ በኋላ በራሷምና በቤተሰቦቿ ላይ የምታስከትለውን ጉዳት ነበር። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሐሳቦች አሉ። የዛሬ ባል ታሪኮቻችን ስድስቱም ያሳዝናሉ። ቢያጠፉ ታዳጊ ወጣት ልጆች ናቸው፣ ገና ናቸው። 17 16 ዓመታቸው ነው። እነዚህ ልጆች 18 እንኳን አልሞላቸውም ስንል ማንንም ቲኔጀር የሚያደርገውን ነገር ነው ያደረጉት። ትክክል ነው፣ ትክክል አይደለም፣ ሁላችንም እውነቱን እንረዳለን። በጣም ብዙ ጥፋቶች ያጠፋሉ። ቲኔጀር ልጆች ጥፋት ያጠፋሉ። ጭንቅላታቸውን ብናስተውል፣ ብንመለከት፣ ብንረዳቸው ወይ ትልቅ ሰው አይደሉም፣ ሙሉ ለሙሉ አልዳበረም፣ ወይ ደግሞ ህፃን አይደሉም፣ በመሃል የሚዋልሉ ናቸው። ለዚህ ነው አይደል በምድር ላይ እንደ ቲኔጀር ከባድና አደገኛ የሆነ ጥፋት የሚያጠፋ ፍጡር የለም የሚባለው። ያውቃሉ ግን አያውቁም። አድገዋል ግን አላደጉም። አይምሯቸው ዳብሯል እንላለን ግን አልዳበረም። በህፃንና በአዋቂ መካከል ያለ ፍጡር ነው ቲኔጀር የሚባለው አይደል? ወይ ትልቅ አይደሉ ወይ ትንሽ አይደሉ። የሚያሳዝነው ነገር ግን አዋቂ ወይንም ደግሞ ትልቅ ሰው ሊያደርግ የሚችለውን ነገር ሁሉ የማድረግ አቅምም ፍላጎትም ችሎታም አላቸው። ህፃናቶች እኮ ምንም ነገር ትልቅ ሰው የሚያደርገውን ነገር የማድረግ ችሎታውም የላቸውም፣ ቢፈልጉም አያውቁትም። እነዚህ ግን ያውቃሉ፣ ማድረግ ይችላሉ። ለዚህ ነው እንግዲህ ወላጆች ልብ ማለት ያለባቸው ቲኔጀር ልጅ ሲኖራቸው የዛሬ ባል ታሪኮቻችንንም ተመልክተን የምንረዳው ነገር አለ አይደል? ቲኔጀር ልጆች ወላጅ በጣም ይፈራሉ። ትልቅ ሰው በጣም ነው የሚፈሩት።
ፍርሃታቸውን ለመደበቅ ሲሉ ደግሞ እኛን ስለሚፈሩ ቁጣችንን ስለሚፈሩ ካልተረዳናቸው በጣም የተለየ መንገድ ይሄዳሉ ሲባል የዛሬ ባል ታሪኮቻችን ትልቅ ምስክሮች ናቸው። ምን አይነት መንገድ ነው ይዘው የሚሄዱት? እኛን ይፈሩናል። አንዳንዴ ቁጣችን በጣም ትልቅ ይሆናል። አንዳንዴ ቲኔጀር ልጅ ሲኖረን ቃሎቻችን ጠንካሮች ናቸው፣ ቅጣቶቻችን ጠንካሮች ናቸው። በልጅና በአዋቂ መካከል ያለ ፍጥረት እንደሆኑ አንረዳቸውም። አይምሯቸው ሙሉ ለሙሉ እንዳልዳበረ አንረዳቸውም። ስለዚህ የሚያጠፉት ጥፋት ያናድደንና ቅጣታችን በጣም ከፍተኛ ነው። ጩኸታችን፣ ድምጻችን በጣም ላውድ ነው። ለነሱ መፈጠራቸውን እስኪጠሉ ድረስ የሚያረጋቸው ነገር ልናረግ እንችላለን። ይሄንን ፍራቻ፣ ቁጣውን ፍራቻ ምን ያረጋሉ? ከኛን ቁጣ ከሚሰሙ ይልቅ ከባዱን የጥፋት መንገድ ይመርጣሉ። ምን? መዋሸት፣ መደበቅ ከፍርሃት የመጣ ነው። ለዚህ ነው ወላጆች ቲኔጀር ልጅ ሲኖራቸው ልብ ማለት ያለባቸው ነገር ቲኔጀር ልጆቻችን የትልቅ ሰው ጥፋት ስለሚያጠፉ ጥፋታቸውን ትኩረት አድርገንበት ለምን ብለን ከምንጮህባቸው ይልቅ እንዲያምኑንና ጥፋታቸውን እንዲናገሩ ብናረግ መልካም ነው። ይሄ ከልጅነት ጀምሮ የሚመጣ በወላጅና በልጅ መካከል ያለ ግንኙነት ቢሆንም በየትኛውም እድሜ ክልል ላይ ግን ልጆቻችን አጥፍተው መተው እንዲነግሩን የምናደርግበት ችሎታ ግን አለ። ማንም ወላጅ አለው። ዛሬ ቢጀምር እንዴት አድርጎ ፍርሃትን ማስወገድ ነው። እንትን ካረክ እንትን አረጋለሁ፣ እንትን ካረክ እንትን አረጋለሁ እያልን ቁጭ ያደረገን የምንሄድ ከሆነ ግን አንድ ማወቅ ያለብን ነገር ሲያጠፉ መተው አይነግሩንም። ልጅ ይቀጣል። ማንም ሰው ልጁን ይቀጣል። ቲኔጀር ሆኑ፣ ህፃን ሆኑ፣ ትልቅ ሆኑ ሰው ልጁን በራሱ መንገድ ይቀጣል። ግን የምንቀጣው እኛ ስለተናደድን አይደለም፣ በሰዓቱ ስላናደዱን አይደለም። የምንቀጣቸው እንዲማሩበት ከሆነ ምንም ቢያጠፉ ወደኛ መተው እንዲነግሩን የምናደርገው ደግሞ ስሜታዊ ሳንሆን ነው። ስሜታዊ የምንሆን ከሆነ ግን ቅጣቱ ለነሱ አይደለም፣ እንዲማሩበት አይደለም። ቅጣቱ ንዴታችንን ነው የምንወጣው። አዎ ቲኔጀር ልጆች እርር ያረጋሉ። አዎ ቲኔጀር ልጆች አንዳንዴ ተስፋ ያስቆርጣሉ። ለዚህ ነው እንደ ለፋውት ያስብላሉ። ድብን ነው የሚያረጉት። ማንም ልጅ ያሳደገ ሰው ይሄንን ያውቃል። በዚህ ውስጥ አለማለፍ ግን አይቻልም። የማንም ልጅ ይሁን በምንም አይነት መንገድ እናሳድገው አንድ ማይተላለፏት መንገድ አለች። ሁሉም ቲኔጀር ልጆች የሚያረጉት ያንተ ልጅ ወይንም ያንቺ ልጅ ብቻ አይደለም፣ የሁላችንም ልጆች ነው ያንን ጥፋት የሚያጠፉት። ደግሞ ሁላችንም አጥፍተናል ሲባል እንደየትውልዱ ነገሩ የተለያየ ነው። እንደየጀነሬሽኑ ነገሩ ሰፋና ጠበብ እያለ የሚመጣው ነገር አለ። ቲኔጀር ልጆች አይምሮ ያሳብዳሉ። ቲኔጀር ልጆች ጨርቃችንን ጥለን እንድናብድ ሊያረጉን ይችላሉ። ግን ትንሽ ጊዜ ናት። በጣም ትንሽ ጊዜ ናት። ቲኔጀር ልጆች ወላጆችን ቅስማቸውን ስብር ያረጋሉ ስንል ብዙ ነገር ነው የሚያጠፉት። ጥፋታቸው አደገኛ ነው ስንል ያስደነግጣል። እንዴ የኔ ልጅ ነው የኔ ልጅ ናት እስከምንል ድረስ ሊያጠፉ ይችላሉ። ይሄ የእንትና ልጅ ብቻ አይደለም፣ የእንትና ልጅ ብቻ አይደለም፣ የሁላችንም ልጆች ናቸው ብለን ካመንን ምንድነው የምናረገው? ቲኔጀር ልጅ ያለው ሰው ወይንም ደግሞ ልጆቹ እያደጉ ወደዛ እድሜ እየሄዱ ከሆነ ጎበዝ ሰው፣ ብልጥ ሰው፣ ለራሱ ጤንነት የሚያስብ ሰው፣ እንዳያብድ፣ ጨርቁን ጥሎ እንዳይሮጥ፣ ልጆቹ እንዳያሳብዱት የሚያስብ ሰው ምን እንደሚያደርገው የምክር አገልግሎት ቁጭ ብሎ ከባለሙያ ይቀበላል። መጽሐፍ ያነባል። እንዴት አድርጌ ነው ከዚህ ጋር ዲል ማደርገው ወይንም ከዚህ እድሜ ጋር ዲል ማረገው የሚለውን ነገር ለመረዳት። ምክንያቱም እኛ ካልተረዳን ልጆቹ አይረዱ። እኛ ካላወቅን ልጆቹ አያውቁ። እኛንን አያያዝ የምናውቅበት እንጂ እነሱ ማጥፋታቸው አይቀርም። የሁላችንም ልጆች ያጠፋሉ። መሞከር የሚፈልጉት ነገር፣ ማድረግ የሚፈልጉት ነገር፣ የሚያረጉት ነገር በጣም ከባድ ነው። እነዚህ ልጆች እሺ ስላልናቸው አይደለም የሚስተካከሉት። ቅጣት የሚያስፈልጋቸዋል። የምንቀጣቸው ቅጣት ግን አሁን እኩል ነን፣ እድሜ እኩል ነን፣ አድገዋል። አደልት አንድ ቦታ ጋር ገብተናል። አደልቶች ናቸው። ኪሎአችን እኩል ነው። ኪሎ ሊበልጡን ይችላሉ። ቁመታቸው ሊበልጡን ይችላሉ። ገንዘብ ይቀበሉናል። ትልቅ ሰው ናቸው። ከዘመድም ከጎረቤትም ከማንም ሊሰጣቸው ይችላል። እጃቸው ላይ ብር ጓደኞቻቸው ሊሰጧቸው ይችላሉ። ምንም አድርገን ልንቆጣጠራቸው አንችልም። ማመን መቻል አለብን። የምንቆጣጠራቸው በፈጣሪ ጥበብ፣ ፈጣሪ በሚሰጠን ጥበብ፣ ከዛ በተጨማሪ ደግሞ በእውቀታችን ነው፣ በአይምሮአችን ነው። ምን እንደምናረግ መረዳት አለብን። ልጆቻችንን መለማመጃ እንዳናረጋቸው ባለሙያ እናናግር። ቲኔጀር ልጅ ያለው ሰው እንዴት አድርጌ ከዚህ ነገር ጋር ዲል አድርግ ሲል የመጀመሪያ ተመራጭ ነገር
ባለሙያ ነው። ይሄንን ካደረግን በኋላ መጽሐፍቶችን ማንበብ ልጆችን ያሳደጉ ሰዎችን ኤክስፒሪየንስ መውሰድ አይምሮአችን ላይ ከሰራን ከዚህ ነገር ጋር ዲል እናደርጋለን። አለበለዚያ ግን ማለት ነው እኛም አንጠቀምም ልጆቹም አይጠቀሙም ቤቱን የጦርነት ያለበት ቦታ ነው የምናስመስለው። አንዳንድ ጊዜ አንዳንድ ወላጆች ቲኔጀር ሆነው ልጆቻቸው በጣም የሚያሳዝን ነገር ይመለከታሉ ወይንም የሚያሳዝን ኤክስፒሪየንስ ይኖራቸዋል በሚያሳዝን ነገር ጋር ያልፋሉ። እነዛ ወላጆች መረዳት ያለባቸው ነገር አለ። የዛሬ ባል ታሪኮቻችን አንድ ምሳሌዎች ናቸው። ሁሉም ልጆች ስድስቱ የሚያሳልፉት ነገር በጣም ከባድ ነው። በተለይ ግን የሚሚ ቤተሰቦች ያሳለፉት ነገር በጣም ትልቅ ነው። እነዚህ ሰዎች በስነ ስርዓት ነው ልጅቷን ያሳደጓት። የሚችሉትን ሳይሆን የማይችሉትን ነገር እያደረጉ ነው ያሳደጓት። ግን ጎበዝ ወላጆች ናቸው። ልጃቸው ተቆጥተው ማታ ካስተኛት በኋላ ተመልሳ ወጣ ይሄ ሁሉ ነገር ከደረሰባት በኋላ ልጃቸውን አውጥተው አልጣሉ። የራሷ ጉዳይ አላሉ። የራሷ ጉዳይ የሚሉ ወላጆች አሉ። አንድ ነገር መረዳት አለብን። ልጆቻችን ጥፋት ሳያጠፉም ነው ፍቅራችን ተመሳሳይ ነው። ቅጣት አለ። እያንዳንዱ ወላጅ የራሱ የቅጣት መንገድ አለው። አንድ መረዳት ያለብን ነገር ግን እንዳናምታታው በጣም ጥፋት ሲያጠፉ በፍቅር የምንኖርላቸው ልጆቻችንን ፍቅራችንን እንዳያጡ እናድርጋቸው። የመጨረሻውን ጥፋት የመጨረሻውን ነገር ቢያረጉ እንኳን እንደምንቀበላቸው መረዳት መቻል አለባቸው። ወላጅ ይቅርባይ ሲሆን መልካም ነው። ልጆች ያጠፋሉ ሲባል ቲኔጀር ልጅ ያላቸው ሰዎች አንዳንዴ ውስጣቸው ሆዳቸው ልባቸው አንጀታቸው ምናምን ልንል እንችላለን ቁርጥ አርጎ ልጆቹን ሙሉ ለሙሉ ከቤት ሲያስወጣ እንመለከታለን። ሴቶች ከሆኑ ወልዳ ከመጣች ወንዶች ከሆኑ ይሄንን ካደረጉ እንዲህ ካደረገች ብለው ልጆቹን ቁርጥ አርገው 18 ዓመት ያልሞላቸው ልጆች አንዳንዴ ሞልቷቸው ሊሆን ይችላል። ለምን 80 ዓመት አይሞላውም ልጁ። ወላጅ ልቡ ሩህሩህ መሆን አለበት። በምድር ላይ ምንም አይነት ጥፋት ብታጠፋ እኔ እማልቀየመው ሰው ልጄን ነው። ምንም አይነት ጥፋት ቢያጠፉ ልንቀየማቸው የማይገባቸው ይቅርታ የምናደርግላቸው ለልጆቻችን ነው ስንል አንዳንድ ወላጆች አሉ ልጆቻቸው 18 ዓመት ሳይሞላቸው የማይደረግ ነገር ሲያደርጉ አዎ ልባችን እርር ይላል፣ እንቀየማቸዋለን። ግን ይቅር ባይ መሆን መቻል አለብን። ይሄንን ነገር ለማድረግ ከተቸገርን ባለሙያ ጋር እንሂድ። ልጆች 18 ዓመት ሳይሞላቸው አንዳንድ ጊዜ እስከ 20 21 22 ዓመት ሊሆን ይችላል የሚያጠፉት ጥፋት በጣም አደገኛ ጥፋት ነው። ማንንም ወላጅ ቢሆን በዚህ እድሜ ክልል ውስጥ ያሉ ልጆች ማወቅ ያለብን ነገር አለ። እድሜያቸው ከተወሰነ ማለት አዋቂ መማንለው ወይንም ደግሞ ህፃንም መማንላቸው አይነት እድሜ ላይ ያሉ ልጆች ትልቁ ነገራቸው ደግሞ ራሳቸውን ለማግኘት ጥረት የሚያደርጉበት ሰዓት ነው አይደል? ይሄ አይደንቲቲ ፎርሜሽን ስቴጅ ላይ ናቸው ብለን የምናስብ ከሆነ እኔ ማን ነኝ ብለው ያስባሉ። ከኛ ውጪ ከወላጃቸው ውጪ ራሳቸው መግለጽ ይፈልጋሉ። ለራሳቸው እኮ ነው በአይምሮአቸው የራሳቸው ሚስጥር እንዳላቸው ያስባሉ። እንዲኖራቸውም ይፈልጋሉ። ከዛ በተጨማሪ ኢንዲፔንደንት ሆነው በራሳቸው ህይወት ላይ መወሰን ይፈልጋሉ። አትችሉም ማለት አንችልም፣ አታረጉም ማለት አንችልም። ይሄ አይምሮአቸው የሚፈጥርባቸው ነገር ነው። ራሳቸውን እየሰሩ ነው። ራሳቸውን በጭንቅላታቸው እየገነቡ ነው። ከኛ ውጪ መወሰን ይፈልጋሉ። እኛ ማናቀውን ሚስጥር በውስጣቸው መያዝ ይፈልጋሉ። ራሳቸውን ማወቅ ይፈልጋሉ። ከኛ ይነጠላሉ። ከኛ ወጥተው ማሰብ ይፈልጋሉ። ይሄ እኮ ምናልባት 13 ዓመቱ ሊሆን ይችላል ልጅ ወይንም ልጅቷ 12 ዓመቷ ሊሆን ይችላል ወይ ደግሞ 14 ዓመቱ ሊሆን ይችላል 20 ዓመቱ ሊሆን ይችላል። ግን ከኛ ፍቃድ ውጪ መኖር ያስባሉ፣ ይፈልጋሉ። ሚስጥረኛ ናቸው። ጓደኞቻቸውን በጣም ይወዳሉ። አሁን በዚህ እድሜ ላይ የሚመራቸው ለነሱ በጭንቅላታቸው ወላጃቸው አይደለም። የሚመራቸው ማን ነው? ዓለም ነው። ጓደኞቻቸው ናቸው። እነሱ ተቀባይነት ለማግኘት ነው ማንኛውንም ነገር የሚያደርጉት። በጓደኞቻቸው ዘንድ ፋራ ላለመባል፣ በጓደኞቻቸው ዘንድ ትልቅ ሆኖ ለመታየት በእነሱ አይምሮ ብቻ ነው የሚያስቡት። መረዳት መቻል አለብን ሲባል ትልቁ ነገር ምንድነው? ራሳቸውን እንዲሆኑ ስንፈቅድላቸው፣ ራሳቸውን እንዲሆኑ እሺ ስንላቸው በእውቀት የተሞላ መሆን መቻል አለበት። አንዳንድ ወላጅ አለ ለምን አደኩ ብሎ ልጁ እስከሚማረር ድረስ በጣም ደስ የማይል ነገር የሚያደርግ በቃላት ፊዚካል በሆነ ነገር ገንዘብ በመከልከል ብዙ ነገር በመከልከል ብዙ አይነት ነገርን የሚያደርግ ሰው አለ። ልጆች ማደጋቸውን
ከዛ ደግሞ እየተቀየሩ መምጣታቸውን በተለያየ መንገድ ምንረዳ ወላጆች ከሆነን ወይንም ያንን መሆን የምንፈልግ ከሆነ የዘመኑ ልጆች ደግሞ መረዳት አስፈላጊ ነው። አንዳንድ ጊዜ እኔ ሳድግ እኮ እንዲህ ነበረ፣ በእኛ ጊዜ እኮ እንደዚህ ነበረ ተብሎ ምሳሌ ይሰጣል። ከሚገዛላቸው እቃ፣ ከሚማሩበት ነገር፣ ከሚበሉት ነገር፣ ከሚተኙበት አልጋ፣ ከተለያየ ነገር ልጆችን በእኛ ጊዜ እንዲህ ነበረ፣ አሁን አንተ ቀብጠህ ነው፣ አሁን አንተ ተሞላቀ ነው። ሲጀመር እኛ ያደግንበትን ነገር ልጆቹ አያውቁትም፣ ያን ዓለም አያውቁትም። እኛንን ራሳችንን ከነሱ ጋር የምናወዳደረው ይሄ ስለማያውቁት እነሱ አይደሉም የማያውቁ የሆኑት ወይንም እነሱ አይደለም ያልበሰሉት፣ እኛንን ያልተረዳ ነው፣ እኛንን ወደ ኋላ የቀረ ነው። እንዴት ትላንትን ከዛሬ ጋር እናወዳድራለን? ኦፍ ኮርስ ሁላችንም የምንተጋው እኮ ከኛ የተሻለ ኑሮ እኛ የተቸገርነው ነገር ልጆቻችን እንዳይቸገሩ ከሆነ ምን ስንሆን ነው? አንተ እንደዚህ አይነት አልጋ ላይ እየተኛህ፣ አንቺ እንደዚህ አይነት አልጋ ላይ እየተኛህ፣ እኔ እኮ ያደግኩት እንደዚህ እየለበስኩ ነው፣ እኔ እኮ ያደግኩት እንደዚህ እየተማርኩ ነው። እሱ አልፎበታል ጊዜ። እንደዚህ አይነት ውድድር እናቁም። ይልቁን ውድድራችን መሆን ያለበት ከዘመኑና ከዛሬ ጊዜ ጋር ከሆነ ከልጆቻችን ጋር አብረን መራመድ እንድንችል ፈጥነን ማድረግ ያለብን ባለሙያ ጋር መሄድ፣ ዕውቀት መጨበጥ ነው ሲባል የሚጠቅመን ለምንድን ነው? ከልጆቻችን የአይምሮ እድገት ጋር አብረን መራመድ እንችላለን። አለበለዚያ ግን እንተላለፋለን። ዞሮ ዞሮ ይሄ ነገር የሚጎዳው እኛን ነው። ምክንያቱም የልጆቻችንን ጉዳት ማየት አንፈልግም። ከዚህ ውስጥ መውጣት መቻል አለብን። ልጆቹ አይምሯቸው ውስጥ ያለው ነገር ምን እንደሆነ መረዳት የምንችለው ደግሞ ስናወራ ነው። እንድናወራ ደግሞ መፍራት የለባቸውም አይደል? በጣም በቃ እኮ የመጨረሻ ለስላሳ ወላጅ ሆነን እንኳን ልጆቹ ውስጣቸውን አይነግሩንም። የሚነግሩን ደስ ያላቸው ቀን ነው፣ ሲያምኑን ነው የሚነግሩን። ልጆች ምንም እንደማናረጋቸው ካወቁ በየትኛው መንገድ ላይ አጠፉም አላጠፉም እንደምንወዳቸው እንደምንቀበላቸው ካመኑ ያረጉትን ነገር ሁሉ እንደነሱ መጥቶ የሚናገር የለም። ትልቅም ቢሆኑ መጥተው ይናገራሉ። ለምን? ያምኑናል። ሆዳችን ሰፊ ሆኖ ልጆችን ማሳደግ መቻል አለብን ሲባል ግን አንዳንድ ጊዜ ደግሞ ምንም የማይችል ወላጅ አለ። የትኛውን ነኝ ብለን ሁላችንም ወደ ባለሙያ ጋር ሄደን መቀበል ከቻለን፣ ትምህርት ማግኘት ከቻለን ግን እኛ አትራፊ ወላጆች ነው የምንሆነው። አለዚያ ግን እኛንን መጀመሪያ የምንጎዳው፣ እኛንን መጀመሪያ የምንበሳጨው፣ እኛንን በትንትን የምንለው፣ እኛንን እንቅልፍ መተኛት የሚያቅተን። እንደዛ እንዳንሆን በእውቀት የተሞላ አስተዳደግ እንድናሳድግ የሚጠቅመን ዞሮ ዞሮ ማወቅና መረዳት ነው ሲባል የዛሬ ጊዜ መልካም ነው። በጣም ብዙ ባለሙያዎች አሉ። ፈጣሪ የተመሰገነ ይሁን። ተጽፈው የተቀመጡ ብዙ መጽሐፍቶች አሉ። በጣም በብዙ መንገድ በስልካችን ብዙ ነገር በየደቂቃው መማር እንችላለን። ይሄንን ማድረግ ከቻለን ራሳችንንም ልጆቻችንንም እናድናለን። ምክንያቱም በዚህ ውስጥ የማያልፍ ልጅ የለም። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። በሚቀጥለው ክፍል የስለ ሕይወት ፕሮግራማችን የሚተላለፈውን ፕሮግራም እየጋበዝናችሁ የዛሬን አበቃን። ቸር ሰንብቱ።